ወይ ዛሬ አብርሽዬ፣ እኔ ድንግጥ ልበልልህ። እኔ ድንግጥ የኔ የዋህ የዋህ ወይ እንዴት እንዳሳዘነ ዛሬ እህቶቼ፣ ግራ ገባው እኮ ግራ ገባው። እንግዲህ ዛሬ አቤል በጣም እንግዲህ እስካሁን ከጎኑ የቆመው ለሁለቱ ነበር፣ ለሄርሜላም ለአብርሽም ነው። በዚህ በኩል አብርሽ እየተጎዳ መሆኑ ያውቃል። በዚህም ደግሞ ሄርሜላ ለአብርሽ እንደማታስፈልገው ብሎ ነው ያመጣው። እንግዲህ እህቶቼ ግራ ያጋባ ነገር ሆኖበታል ለአብርሽ። እንግዲህ ትናንት ሄርሜላ እኔ አፈቅርሃለሁ ስለው መልስ አልሰጠኝም በሚል ውጭ ሀገር እሄዳለሁ በሚል ያው አንድ እድል ስጩ ከሷ ፍንስማ ብለው አስቀርተዋታል። ያክስቷ ልጅ ወንድሟ አቤሉ ነው የሆነ ልጅም ነበር ይቅርታ። እና እንግዲህ ቶሎ አትወስኝ ብለው አስቀርተዋታል እንዳየ ነው። ዛሬ እንግዲህ አብርሽ እና ሩታ ብቅ ብለው ነበር። እንግዲህ ሩታ እንደተጠራች አብርሽ አልሰማም። አቤል ሩታን ነው የጠራት። እንግዲህ ዛሬ እንዲነግራት አፈቅርሻለሁ፣ ላንቺ ስሜት አለኝ ብሎ ከሁለት አንዱን መልስ እንዲሰጥ ነበር። አፈቅርሻለሁ፣ ላንቺ ስሜት አለኝ ካለ ከምትሄድበት ቦታ ልታቆም፣ ዝምታን ከመረጠ ደግሞ ሩታን እንደሚመርጥ አውቃ ተስፋ ቆርጣ ከህይወቱ እንድትወጣ ማለት ነው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ዛሬ እህቶቼ ደቂቃውን ተረጋግታችሁ ትንሽ በስቶብኛል። እኔ እስከ ዛሬ ሾርት ቪዲዮ የምለቀው 5 ደቂቃ 6 ከዛ በላይ እንደው ዛሬ ግን ወደ 9 ሄደብኝ። ሩጦ ሳላስበው መቀነስም እችል ነበር። እስቲ አንዳንዴ ለሰዓቱም ይጠቅመኛል ብዬ ነው የተውኩት። እናቶቹ ወደ ገደለው ስንገባ እናንተ ሰላም አለይኩም አልኩ እንዴ! ወይኔ አላ ልቦና ቀልብ ይስጠና። ረብ ዩቲዩብ እኮ ቀልባችን አደረቀው። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ በዘዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ በዘዝት ይበል። ወደ ገደለው እንሂድ። እንግዲህ ዛሬ የሄርሜላ መልስ ሲጠበቅ የነበረው ዛሬ እንግዲህ አብርሽ ተከስቷል። ፊት ለፊት አቤል እንትን ብሏቸዋል። እንግዲህ ትክክል ነው አቤል ያደረገው ትክክል ነው። ቶቼ ገብቷቸዋል። አንድ ሴት ልጅ ብቻ አንድ ሰው አፍቃሪ መሆን የለበትም። ሴቷ አፍቅራ ወንዱ ካላፈቀረ እህቶቼ ትርጉም የለውም። ወንዱ አፍቅሮ ደግሞ ሴቷ ስሜት ፍቅር ከሌላት ህይወት ባዶ ነው የሚሆነው። መጨረሻ ላይ ማነው ተጎጂ የሚሆነው? አፍቃሪ ነው። ስለዚህ ሁለቱ እኩል መሆን አለባቸው። ሁለቱ ልባቸው አንድ መሆን አለባቸው። ገብቷቸዋል። ሄርሜላም እሱም ልባቸው አንድ ካልሆነ አንድ ሰው ብቻ ፍቅር ዘለቄታ የለውም። እንግዲህ ዛሬ ሄርሜላ እኔ ንገረኝ፣ ሰው በሚለኙላ ጭንቅላቴ እየተነካ ነው። እኔ እንደማፈቅርህ ለአንተ ስሜት እንዳለኝ ነግሬሃለሁ። አንተ ግን ሩታ ጋር የርክ ያለው ነገር አላማረኝም ነው አጭሩ አማርኛ። እንግዲህ አሁን ወደዚህኛው ስገባ ሄርሜላዬ ሩታ ጋር ግዴታው ነው። ገብቶሻል? አንቺ አድር ስላልሽው አይቀርም። እኔ ቶቼ ለሁለቱም የማንም ደጋፊ አይደለሁም። በሐቁ ግን እናገራለሁ፣ መብቴ ነው። ስለዚህ ሩታዬ ይቅርታ፣ ሄርሜላዬ ይውልሽ አቲር ማለታችን ምን እናት ይሄ ልጅ ይሄን ሁላ መጽዋዕትነት ያሚያም እየመጣ እንደ ቃቃ እንደ ህፃን እያሉ የሚያላግጡበት እዛ ይሄ የሚሄደው ሩታን ፈልጎ ሳይሆን ልጁን ፈልጎ ነው። ልጁን ደግሞ ሲፈልግ ግዴታ ሩታ ማገኘት አለበት። ልጁን ደግሞ ሲፈልግ ከሩታ ጋር ጸብ መፍጠር የለበትም፣ ሰላም መፍጠር አለበት። አሁን ረዳሻለሁ። ሴት ነሽ፣ ያፈቀረ ሰው ሞኝ ነው እህቶቼ። ስለዚህ እሱ ጋር አሁን እንግዲህ እንደ ሄርሜላ አጠያየቅ ዝም ብሎ ብቻ በደፈናው ዝግት አርጓት ሳይቀርባትም ቃልም ሳይናገር ልጁን አይቶ ይንጣ ነው እንዴ? ዱዳ ናቸው እንዴ እህቶች? ዱዳ ናቸው እንዴ? ሄርሜላዬ እንደዛም አይሆንም። ምንም ቢሆን እኮ አንድ አንሶላ ተጋፈዋል፣ ብዙ አሳልፈዋል አብረው። ገብቶሻ? ችግርም ምንም ከዛ አልፎ ደግሞ ልጅ ደረጃ ደርሰው ልጅ ወልደዋል። የሚያገናኛቸው ደግሞ ነገም ዛሬም እስከ መጨረሻው ልጅ አለ በመሃል። ገብቶሻል? አንቺ ደግሞ ልጅ እንዳለው ሁሉ ነገርን አውቀሽ ነው የገባሽበት። ይህ እኮ አውቀሽ ነው፣ ሳታቂ ቢሆን ልክ ነው። ግን አንቺ
አውቀሽ ስለገባሽበት ሄርሜላ ይሄን ደግሞ መቻል አለብሽ እንጂ እሱ ልዩ ጋር በሄደ ቁጥር በቃ ሌላ ነገር ጭንቅላትሽ የሚያስብ ከሆነ ትጎጃለሽ። እውነቴ ነው። ከዚሁ ብታቋርጭ ይሻላል። ይሄ እዚህ ጋር እኔ አላቅም ነው ብላለች። እሱ ደግሞ እንግዲህ የአብርሽ መልስ ደግሞ ለምን አትረጅኝም? እኔ በማረግልሽ ተግባር በማረግልሽ ሁኔታ እንዴት አታቂም ማለት የፈለገው እንደምወድሽ እንዴት አታቂም? በማረገው ነገር አታቂም ወይ? አሁን እዚህ ጋር አፈቅርሻለሁ ማለት ምን አስፈለገ ነው? አራት ነው የአብርሽ አጠቃላይ መልሱ ይሄ ነው። ግን አሁንም ሄርሜላ አልተዋጠላትም እና ቤልም አልተዋጠላቸውም። እነሱ ደግሞ ያዩት የአብርሽን ጥሩነት፣ የአብርሽን የዋህነት፣ የአብርሽን ተግባር ሳይሆን አፈቅርሻለሁ የሚለውን 5 ነው 4 ቃላት ነው ሄርሜላ የምትፈልገው። ለምን አፈቅርሻለሁ ካለ አንድ ወንድ ልጅቶቼ በቃ ያ ወንድ የኔ ነው፣ የወደፊቱ ባሌ ነው፣ የወደፊቱ የልጆቼ አባት ነው፣ የወደፊቱ ተስፋዬ ነው ብላ ልቧንም ሳትወለውል አፈቅርሻለሁ ካላት የሌላ አይሆንም የሚል አለ ጭንቅላቷ ላይ። ገብቷችኋል? የሄርሜላ ጥያቄ ማለት ነው። እንደ ማንኛውም ሴት ነው እሷ የጠየቀችው። ግን ሩታ ጋ ያለችው ነገር አብርሽ ደግሞ የሩታው እኔ አይደለሁም እሷ የምታረገው ሀረካት ነው ያለው። እንግዲህ ሩታ ደግሞ አብርሽ ይመለሳል ብላ በዚህ በኩል ተስፋ አድርጋለች። አብርሽን ወደ ወድህ የምትለው በእጇ ለማስገባት ነው ሩታ። ገብቷቸዋል። ይሄ ልጅ ግን በመሀል ሜዳ ጭንቀት ውስጥ ገባ። እስቲ በመሀል ሜዳ ኳስ እንዴት ነው? ከዛም ከዚህም ጎል ለማስገባት ሲባል ብዙ ልፋት ብዙ ጠውረድ አለው። አንድ ጎል ለማስገባት ኳሷ መሀል ላይ ተዋላለች። የመጨረሻ ታግሎ ያሸነፈ ወይ ጎል ይገባል ወይ ወደ ውጭ ይወጣል። ስለዚህ አብርሽማውን ግራ ገብቶታ የሆነበት እንደዛ ነው። ገብቷቸዋል። ለማን ይሁን አብርሽ ደግሞ ትክክለኛ ሩታን እህቶቼ እዚህ ጋር ሩታን ከህይወቱ አውጥቷት ቢሆን ከልቡ አውጥቷት ቢሆን ለሩታ ፍቅር ባይኖረው እውነቴን ነው ደቂቃም አይፈጅበት። አዎ አፈቅርሻለሁ አንቺን ማጣት አልፈልግም ሄርሜላ ይል ነበር። ግን እንደነገርኳቸው እህቶቼ ካሁን በፊት እኔ ሲጀምር ቪዲዮ አይታይም። እኔ ካሁን በፊት እንዳልኩት አብርሽ ከሩታ ልብ ጥርግ ብሎ አልወጣም። እውነቴን ነው እህቶቼ ያፈቅራታል ገና ነው። አያችሁት እንደሚሆን ያችን ቃል ማውጣት ለምን ጨነቀው? ከሩታ ጋር ልቡ ስላለ ከሩታ ጋር መቁረጥ ስላልፈለገ እህቶቼ እንግዲህ በዚህ ስላልፈለገ እንጂ አንድ ሰው ያች ሩታ የማይፈልግ ከሆነ በቃ አልፈልግም ነው። አብርሽ እኮ እንዴ ሩታ የማይፈልግ ለሩታ ፍቅር ከሌለው ሩታን የማያፈቅራት ከሆነ ምን አጨናነቀው? ሩታ ለምን 10 ሩታ አትሆንም? ሩታ እኔና አንቺ አዎ እንዋደር ነበር፣ እንፋቀር ነበር፣ ተጋብተንም ነበር። ከዛም ልጅ ወልደናል። የሚያገናኘን ልጃችን ነው። በህጉ መሰረት በሳምንት 3 ቀን ልጄን አያለሁ። ከዛ ውጭ እኔና አንቺ የሚያገናኘን የለም። ስለዚህ እኔ እማፈቅረው ሄርሜላን አለቀ። እንደዛ አይልም እንዴ? ምን አጨናነቀው እንዴ? አንተ እኮ አብርሽ በአንድ ሜዳ ላይ 2 ኳስ እየተጫወትክ ነው። በየት ሀገር ነው አንድ ሜዳ